መጀመሪያም እንዳያችሁ ነው የቤት ሰራተኛ ሆና በገባችበት ነው የደፈራት። ይሄ ሰውዬ አሁን ሙሉ በሙሉ እውነቱን አምኗል። ግን ቤተሰቡና የሚያሳስበው እሱ የልጅቷ ችግር ሳይሆን ቤተሰቦቹና ሚስቴ ነው የሚለው። አያችሁ፣ የዚች ልጅ ህይወት አንድ ጊዜ ተበላሽቷል። የምትፈልገውን ኑሮ እያኖርኳት ነው፣ ቤት ተከራይቼላት አለው። ከዚህ በላይ ምንድነው አርግ የምትሉኝ እያለ ጭራሽ ጉዳዩን እንትን እንዲተውለት የማያደርገው ነገር የለም። ዘላለም ደግሞ እስከ መጨረሻው ድረስ የዚህ ሰውዬ ጉዳይ ይዞ እውነቱ እስከሚወጣ ድረስ ይሄ ሰውዬ የዚች ልጅ ህይወት አበላሽቶ ዝም ብሎ ብር ስላለው ብቻ። ብር ያለው ሰው ግን እውነት እንዴት ነው የሚያስበው? ጎበዝ፣ በቃ ይህ ብር አለኝ እንደፈለግኩ አደርጋለሁ፣ የፈለገውን እንትን ይላል የፈለገው። እኔ አንዳንድ ጊዜ ቆም ብላችሁ ስታስቡ የእውነት ሰውና ብርን እንዴት እንደሚያዩ፣ እንዴት ነው የሚያወዳድሩት? እንዴት እኔ ምን አይነት ጭንቅላት እንዳላቸው በመጀመሪያ ፈጣሪ ነው የሚያውቀው። የሰው ልጅ ከብር ጋር የሚያወዳድሩ ሰዎች። ዘላለም ደግሞ ዘላለም ነው፣ ልዑልም ልዑል ነው። እንደምታያቸው አንድ ነገር ከያዙ ያንን የያዙትን ጉዳይ እስከ መጨረሻው ግፍ ምንድን ነው እስከ መጨረሻው ድረስ እንትን ሳይሄዱ ዝም ብለው እንደዚህ እነሱ ስላስፈራሩ ወይም ጥቅማ ጥቅም ፈልገው የሚተው ምናምን ሰዎች አይደሉም። እናንተም ተመልካቾች እያያችሁ ነው። ከመስፍን በጣም ብዙ ነገር ተምረናል፣ ብዙ ነገር አይተናል። ይሄ ሰውዬ በደንብ የእነሱን ጉዳይ ስለማያውቅ ገና አሁን ነው እንደዚህ አይነት የለመዱ ሰዎች እውነቱ ሲወጣባቸው ሰውን ማሰቃየት፣ ብር ስላላቸው በብር የሚገዙት ሁሉን ነገር በብር የሚገዙ ነው የሚመስላቸው። ግን ፍትህ ማግኘት አለባት እህታችን። የፈለገው ልጁ እንደሆነ ቢያምን ራሱ ፍትህ ማግኘት አለባት። እሷ ስትፈልግ ገጠር ሂጂ ይላታል፣ ስትፈልግ እዚህ ኑሪ የሚላት የእሱ አሽከር ማንም የለም። በተከበረበት ሀገሯ በራሷ ሀገር እንደፈለገች ሆና መኖር መብቷ ነው ማለት ነው። እሱ ብር ስላለው ብቻ እንደፈለገ ሊያሽከረክራት አይችልም። እነ ዘላለም ደግሞ እራሳቸው መጠበቅ አለባቸው። ሞር እነሱ ቤት የራሳቸው መኖሪያ ቤት ሲሄዱ ትንሽ እኔ የምፈራው እሱን ነው። ምክንያቱም ባለፈው አይታችኋል እንግዲህ ሽጉጥ እስከ ማውጣት ድረስ የደረሰ ሰውዬ ነው ይሄ ሰውዬ። ከመስፍን በምንም አይተናነስም። ዝም ብላችሁ ካያችሁት የሚያወራው ለሰው ክብር የለው ምንም። በቃ የሆነ ከሱ በላይ ምንም አይነት ሰው እንደሌለ አድርጎ ነው የሚያስበው። ግን ደግሞ እውነቱ ሲወጣበት ደግሞ ማንነቱ እንትን ሲል ህግ የሚሉት ነገር አለ ሲፈርድለት። ያው የሀገራችን ህግ እንግዲህ እንደምታዩት ነው። ይሄ ተብሎ አይወራም ኢትዮጵያ ውስጥ። ያው በራስሽ ተፍጨርጭረሽ ምናምን ካልሆነ ህግ ይፈታልኛል፣ ህግ እንደዚህ ይልልኛል ማለት ያው ምንም እንትን የለም ማለት ነው። ስለ ህግ ማውራት እኔ አልፈልግም። ምክንያቱም ራሳቸው ገዳይ ራሳቸው እንትን ስለሆኑ ለምንም የምትነግሩት የለም። ግን ደግሞ እንደነ ዘላለም እና እንደነ ልዑል አይነት ሰው ስላለ እግዚአብሔር ይመስገን። በአንዱ ሲበድልሽ እግዚአብሔር በአንዱ ይክስሻል እና እነሱ ቢያንስ ከተበዳይ ጎን ቁመው በነ ልዑል እና በዘላለም እና በእግዚአብሔር ኃይል ልጆቹን ለማገዝ እንግዲህ ደፋ ቀና እያሉ ነው። እግዚአብሔር ባሉበት ክፉን ነገር እያረቅላቸው። እንግዲህ እንደዚህ አይነት መልካም መልካም ወንድሞችን እግዚአብሔር እያብዛልን፣ ክፉን ነገር እያረቅላችሁ። በየሄዳችሁበት ሰላም ፍቅር እንመኝላችኋለን። የሰው ልጅ መልካም ከሰራ በሚሄድበት ሁሉ ያው የሚገጥመው እንደምታዩት ነው። መልካምነት ለራስ ነው። በምድር የዘራሽው ምንድን ነው በሰማይ ታገኘዋለሽ ነው የሚባለው። ጥሩ ስራ እየሰሩ ነው። ዘላለም ልዑልም ለብዙ ሰው አርአያ የሚሆኑ ወንድሞቻችን ናቸው። እግዚአብሔር ክፉን ነገር ያርቅላችሁ እያላችሁ ያው የእናንተም ምርቃትም የእናንተም ጸሎት ሁሉም ነገር ነው እዚህ ደረጃ ላይ እስካሁን ድረስ ብዙ ሰው ሴራ በእነሱ በጣም ብዙ እንትን እያስቡባቸዋል። ግን ደግሞ እግዚአብሔር እንትን ካላለሽ
ምንድን ነው እግዚአብሔር የሰቀለውን ሰው ሊያወርደው አይችልም እና በእግዚአብሔር ኃይል እስካሁን አሉ፣ በእናንተም ጭምር ማለት ነው። ይሄ ሰውዬ እውነቱ ሲወጣበት እንደምታዩት ነው እንግዲህ ብር ስላለው ብቻ እንደፈለገ ሰውን ማሽከርከር ሰውን መግዛት የሚችል መስሎት ነበር። ግን መጨረሻውን ደግሞ ታያላችሁ ምን አይነት ወጥመድ እንደሚገባ ይሄ ሰውዬ በገዛ እጁ ያመጣው እንትን መጨረሻውን ለማየት ያበቃችኋል። ቅሌቱና ውርዴቱ እንግዲህ ሁሉም አደባባይ። አሁን ይሄ ሰውዬ ምንድን ነው የሚለው? ዝም ብላችሁ ካያችሁት እውነቱን ስለወጣበት ለምን ሚዲያ ላይ እንዲቀረጹ እንኳን አይፈልጉም። የምን ካሜራ ነው የምን እንትን ነው ነው የሚሉት ሰውየው ማለት ነው። ምክንያቱም እውነቱ እንዳይወጣበት ሚዲያ ላይ ነው የሚፈልገው። ልጅቷንም አይታችኋል። ባለፈው እንግዲህ ወደ ገጠር ሊሰዳት ነበረ። እነ ዘላለም ቤት ተከራይተው ሆቴል ውስጥ አስቀምጠዋት ፈልጎ በምንም አድርጎ አግኝቶ ይችን ልጅ 100,000 ብር ሰጥቶ በራሱ አካውንት አስገብቶ ወደ ገጠር እንድትሄድ አድርጎ ነበር። ደግሞ ሳትሄድ ደግሞ ዘላለም ደርሶ ልጅቷን እንዳትሄድ አደረጋት። ብዙ ነገር እንትን እያለ ነው። ያው እኛ ፊት ለፊት የምናየውን ነገር ስለምናወራ ነው እንጂ አንድ ነገር ከገቡበት እንግዲህ ልዑልም ሆነ ዘላለምም ያው ሁሉም ነገር ካሜራ ላይ ስለማይመጣ ነው እንጂ ከካሜራ ጀርባ ቀኑን ሙሉ እነሱ ምን አይነት ውጣ ውረድ እንደሚያሳልፉ ፈጣሪና እነሱ ናቸው የሚያውቁት። ብቻ ባሉበት ክፉ ነገር ያደርግላቸው። በጣም ብዙ ወንድሞች አሉ በእንደዚህ አይነት ስራ ተሰማርተው የሚሰሩ ስራ። ለእንደነዚህ አይነት ወጣቶች ደግሞ እኛ ማበረታታት አለብን። ቢያንስ ሰው ቤት ገዝቶ ወይ መኪና ወይ ብቻ ሳይሆን ሰብስክራይብ እና ላይክ ማድረግ ራሱ ትልቅ ነገር ስለሆነ እኛም በተቻለን አቅም ደግሞ የእነሱን ቪዲዮ ላይክ ሼር እያደረግን ለብዙ ሰው ተደራሽ እንዲኖረው ማድረግ የኛ ግዴታ ነው ማለት ነው። ይገባቸዋል። በጣም እየለፉ ነው፣ በጣም እየደከሙ ነው ያለምንም እረፍት ከመስፍን ጀምሮ እኔ አሁን ብቻ አይደለም እነ ልዑልን የማያቸው ድሮም እስከ ገጠር ጀምሮ በዚሁ ስራ ነው የሚሰሩት። ግን ድሮም ጀምሮ ያው እናያቸዋለን። ግን አሁን ደግሞ በደንብ እንዲታወቅ ያደረገው የመስፍን እንትን ነው። ከመስፍን በፊትም ያው የምታውቁትም ትኖራላችሁ፣ ሞር የማታውቁትም ትኖራላችሁ። እነ ልዑል ዘላለምን ብቻ ያው ከባድ ነው። ብቻ ብር ያላቸው ሰዎች በጣም አስቸጋሪ ናቸው። ሁሉ ነገራቸው በገንዘብ እንትን የሚል ነው የሚመስላቸው። ልቦና ይስጠን ለሁላችንም። ብቻ እግዚአብሔር ባሉበት ክፉን ነገር ያርቅላቸው። አንዳንድ ጊዜ ሰውን ዝም ብላችሁ ስትሉት ለራሳችሁ ብላችሁ እንትን ያላችሁት ሰው ደግሞ እንደዚህ ዙሮ ጣጣ የሚያመጣባችሁ ሰው ይበዛል እና ደግሞ ከእንደዚህ አይነት ሰው እንግዲህ እግዚአብሔር ይጠብቃቸው፣ ክፉ ነገር እያረቀላቸው። የእናንተም ጸሎት እንዲሁም የተበዳዮች እንባቸው በከንቱ ፈሶ አይቀርም። እውነቱ ወጥቶላቸው ደግሞ ፍትህ እነሱ የሚያገኙበት ያድርጋቸው ማለት ነው። ጀግኖቻችንም ባሉበት ሰላማቸው ይብዛልን። ብር ደግሞ ላላቸው ሰዎች ልቦና ይስጣቸው። ሁሉም ነገር በገንዘብ የሚገዛ የሚያስቡ ሰዎች አሉ። ሁሉም ነገር ሀብት ምንድን ነው? የሰው ህይወትም የሰውም በቃ የሆነ የተሰበረ ልብ ብር ስለሰጠ የሚጠግን ይመስለዋል። እንዴት እንደሚያስቡም ባላቅም ከባድ ነው። ብቻ ልቦና ይስጣችሁ የእውነት። እኔ ብር ስላለ ከመስፍንም እያያችሁ ነው። እኔ አሁን መስፍን ሙቱ ራሱ መስፍንን ስም ሳትጠሩ አታልፉም። ምክንያቱም የሰራው ስራ ነው የሚያስጠራው። ሁልጊዜ መጥፎ ነገር ስታስታውሱ መስፍንን ነው የምታስታውሱት። እና ይሄ ሰውዬ ራሱ በቃ ከሱ በምንም አይተናነስም። ሲያወራ ለሰው ክብር የለው። እኔ ዘላለምን በጣም እፈራለታለሁ። መኖሪያ ቤታቸው ወይ እንትን ላይ ሲሄድ ራሱ በጣም እፈራለሁ። ግን እንግዲህ ያው ከካሜራ ጀርባ ሰው ይዘው ስለሚሄዱ ነው እንጂ ግን መጠንቀቅ አለባቸው።
እንደዚህ አይነት ሰዎችን ፊት ለፊት ሂዶ መጋፈጥ ራሱ ትንሽ የሚከብድ ይመስለኛል። ለምንም የሚራሩ አይደሉም። ሲያወራ ያስታውቃል። ከምኑ ነው ከፊቱ ፍትፍቱ የሚባል አባባል አለ። ሰውየው ገና እንደዚህ ስታዩት ራሱ የሚያስፈራ ነገር ነው። ልጅቷ በጣም ጎበዝ የሆነችው ፊት ለፊት መታ እየተጋፈጠችው ነው። እውነቱ መናገር አለባት። ለምን ታለቅሳለች? አሁን ዘላለም እና ልዑል ይሄን ጉዳይ ከያዙ እስከ መጨረሻው ድረስ የዚች ልጅ መፍትሄ ታገኛለች። እንደነ ማህሌት ማለት ነው። ሲፈልግ እዛ ቦታ ሲፈልግ እዚህ ቦታ የሚላት እሱ የማንም እንትን አይደለችም፣ ባሪያ አይደለችም። እህታችን እንግዲህ ያው ከነ ልዑልና ዘላለም እጅ ስለጣለሽ እግዚአብሔርን አመስግኝ። ስንቶች አሉ በር ተዘግቶባቸው ቀንና ሌሊት እየናፈቃቸው ፀሐይን የሚያለቅሱ። ስለዚህ አንቺ ደግሞ እድለኛ ነሽ፣ ከነሱ እጅ ስለጣለሽ ምንም ነገር አትሆኝም። እንግዲህ ልጅሽም ምንም አይሆንም። ስለ ሁሉም ነገር እግዚአብሔር ይመስገን። ባሉበት ክፉ ነገር እያረቀላቸው እያላችሁ ጸሎት አድርጉላቸው ለወንድሞቻችን። የሰው ልጅ ምኞቱ ራሱ ትልቅ ነገር ነው። እነሱ ጥሩ ጥሩ ነገር ነው የሚሰሩን። እግዚአብሔር ደግሞ ለእነሱ መልካሙን ነገር ያጋጥማቸው እያላችሁ ጸሎት አድርጉላቸው። ክፉን ነገር ያርቅላቸው። እነሱ ስላሉ ነው ሰዎችን የተበደሉ እህቶቻችን ቢያንስ እንባቸው የሚታበስላቸው እና እንደናንተ አይነት ጀግናዎች ስላለን እግዚአብሔርን እናመሰግናለን። ክፉ ነገር ያርቅላችሁ እያልን የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ላይክ፣ ሼር እያደረጋችሁ ቪዲዮውን አበረታቱን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። አንድ ነገር የምነግራችሁ ነገር ቢኖር ስትገቡ ሰብስክራይብ አድርጉ፣ ላይክ አድርጉ። እውነት ሰሞኑን በጣም ቅዝቅዝ ብላችኋል። ላይክ አታደርጉም፣ ለምን እንደሆነ አላውቅም። ፕሊስ ላይክ አድርጉ። ስወዳችሁ ላይክ አድርጉ። ሰላማችሁ ብዙ ይበል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ባይ ባይ።